1200 ቀናት ያለ ረፍት የተደረገ ከሁለተኛ የዓለም ጦርነት በኋላ ዓለም ያየችው ኃይለኛው ጦርነት። እስካሁን ድረስ 1 ሚሊዮን የሚጠጉ ወታደሮች ከባድ ጉዳት ደርሶባቸዋል። አይናቸውን አጥተዋል፣ አሊያም እጃቸው እግራቸው ጎድሏል። ሩሲያ እስካሁን የሞቱብኝ ወታደሮች ቁጥር 20,000 አያልፍም ትላለች እና አሜሪካ የሚያወጡት መረጃ ግን ከዚህ የተለየ ነው። ቁጥሩን 200,000 ያደርሱታል። የሩሲያ ወታደሮች በዚህ ጦርነት መሞታቸው ግን እሙን ነው። ከዩክሬንም ወገን በተመሳሳይ ወደ 500,000 የሚጠጋ የዩክሬን ወታደር ጉዳት እንደደረሰበት ይነገራል። ወደ 250,000 የሚሆነው የዩክሬን ወታደር ግንባር ላይ አልቋል። በመቶ ቢሊዮኖች የሚቆጠር ውድመት አጋጥሟል። እዛ ጋር ይቆማል፣ ነገ ያበቃለታል እየተባለ የጦርነት አሁን ድረስ ቀጥሏል። እየተካረረ እንደገና እየተባባሰ ሲፈራ ወደ ነበረው የኒውክሌር ጥቃት እንዳያመራ የሰጉ ብዙዎች ናቸው። ሩሲያ ባልጠበቀችው መንገድ በኔቶ አቀናባሪነት ሊሆን ይችላል በተባለ ኦፕሬሽን ከባድ ውድመት ደርሶባታል። ድልድዮቿ ፈራርሰዋል። የሩሲያ ግዙፍ ቦምበሮች በዩክሬን ተቃጥለዋል። ፑቲን የጦር ሰዎቻቸውን ሰብስበዋል። ስትራቴጂያዊ የኒውክሌር ቦምብ ሊጠቀሙ ይችላሉ የሚለው ስጋት ደግሞ ዓለምን እንቅልፍ ነስቷል። በምድር የሩሲያ ጦር በታላቅ ቁጣ ወደፊት እየገሰገሰ ነው። ኪየቭ ጭምር አደጋ ውስጥ ገብታለች። ከሰሞኑ ታላቅ ነገር ሊፈጠር ይችላል በሚል ሁሉም በስጋት ሊሆን የሚችለውን እየተጠባበቀ ነው። ዩክሬን ሩሲያ ድንበር ዘልቃ ከዚህ ቀደም ከተለመደው ጦርነት ውጭ የጦር አየር ማረፊያዎችን ተደበድባለች ብሎ የገመተ አልነበረም። ምክንያቱም ሩሲያ በዓለም ጠንካራ የደህንነት ተቋማት አላቸው ተብለው ከሚታመኑ ሀገራት መካከል የምትመደብ በመሆኗም ይህንንም ባለፉት ዓመታት አሳይታለች። በተለይ ከዩክሬን ጋር ስትዋጋ በሚገባ አስመስክራለች። ከሰሞኑ የሆነው ግን ከዚህ የተለየ ነው። ለሩሲያ እጅግ የሚያስደነግጥና የሚያበሳጭ ነው። በዩክሬን በከፍተኛ የደህንነት ሚስጥር የተያዘውና የሩሲያን የጦር ጄቶች ለማውደም የተነደፈውን ስልት የሩሲያውን ጨምሮ የትኛውም የስለላ ተቋም ደርሼበታለሁ ሲል አልተሰማም። ዩክሬን በሩሲያ የጦር ጄት ሰፈሮች ላይ የድሮን ጥቃት አድርሳለች። ዩክሬን በዚህ ጥቃት 40 የሩሲያ የጦር አውሮፕላኖችን አንድጃለሁ ስትል፣ ሩሲያ በአንጻሩ ምንም አይነት የተቃጠለ አውሮፕላን የለም፣ ጥቃቱን መክቻለሁ ባይናት። እንዳልመከተችውና ጉዳት እንደደረሰባት ግን የሚያረጋግጡ በርካታ መረጃዎች ወጥተውባታል። ሩሲያ ባትመታ ኖሮ አሁን ለታላቅ በቀል መዘጋጀት አያስፈልጋትም ነበረም። ዩክሬን ከዓመት በላይ የለፋችበትና ሩሲያ ድረስ ዘልቃ የደህንነት መረቧን በመዘርጋት የሩሲያን የጦር ጄት ሰፈሮች በድሮን ድንገት የደበደበችበት ስፓይደር ዌብ ኦፕሬሽን በተለይ ምዕራባውያኑን ሚዲያ በብዛት ትኩረት የሳበ ነው። ዩክሬን የሄደችበት ርቀት በመጽሐፍ የሚሰነድ ጥሩ ፊልም ሊወጣው የሚችል ነው እየተባለ ነው። ግን የሚያሳዝነው ፊልሙ ተጀመረ እንጂ አልተጠናቀቀም። ፍጻሜው ኪየቭ ላይ ሊሆን ይችላል ተብሏል። ዩክሬን በዚህ መልኩ ገብታ ሩሲያ ውስጥ ጥቃት ብትፈጽምም በእውነታው ያለው ግን የሩሲያ የእግረኛ ጦር በሚያስፈራ ፍጥነት ወደፊት እየገሰገሰ ነው። በዚህ ፍጥነቱ ከቀጠለም ጦርነቱ በድርድር ከማለቁ በፊት የሩሲያ ጦር ኪየቭን ሊቆጣጠር ይችላል ተብሏል። ሩሲያ በዩክሬን ላይ ወዲያው ፈጣን በቀል ብትጀምርም ዋናው ግን ገና እየተዘጋጀችበት ያለ ነው። ባለፈው እሁድ ዩክሬን በሩሲያ የጦር ሰፈሮች ላይ የፈጸመችው መጠነ ሰፊ ጥቃት ለማከናወን 18 ወራትን ያህል ተዘጋጅታበታለች። ስፓይደር ዌብ ኦፕሬሽን የተባለውን ውስብስብ የድሮን ጥቃት ለመፈጸም ስታደርግ የነበረው ዝግጅትና ክንውን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በየጊዜው ሲከታተሉት በሪፖርትም ሲመሩት የነበረ ነው። በሩሲያ በተለያዩ የጦር ጀት ሰፈሮች የሚገኙትን የኒውክሌር ቦምብ መሸከም የሚችሉ ቲዩ-95ና ለቅድመ ቅኝት ሥራ የሚውለው ቲዩ-22ኤም3 የጦር ጀትን ጨምሮ የሩሲያ 40 ያህል የጦር ጀቶች በዩክሬን ድንገተኛ የድሮን ጥቃት ወደ ትቢያነት ተቀይረዋል። የወደሙ ናቸው የተባሉ በርካታ ምስሎች በማህበራዊ ትስስር ገጾች የተንቀሳቀሱ ሲሆን አብዛኞቹ ውሸት መሆናቸው ተነግሯል፣ ወይም የምስል መረጃዎቹ የተቀነባበሩ ናቸው። ቢሆንም ግን በሩሲያ በአራት የጦር ጀት ሰፈሮች ውስጥ ዩክሬን የፈጸመችው የድሮን ጥቃት በሩሲያ ላይ እስከ $7 ቢሊዮን የሚደርስ ውድመት ሳያስከትል አልቀርም ተብሏል። ከዩክሬን ድንበር 4500 ኪሎ ሜትር ርቀት ላይ በኢርኩትስክ ግዛት የሚገኘው የቤላ የጦር ሰፈር፣ ከዩክሬን 2000 ኪሎ ሜትር ገደማ ርቀት የሚገኘው የኦላኒያ የጦር ሰፈር በነበሩ የጦር ጀቶች ላይ ጥቃት ሲደርስ በራዚያን በኢቫኖቭና አሙር የጦር ጀት ሰፈሮች የተሰነዘረውን ጥቃት ሩሲያ ማክሸፏን አስታውቃለች። የሩሲያ መከላከያ መስሪያ ቤት በሩሲያ በ5 ክልሎች ጥቃቱ መፈጸሙን አምኖ የጦር ሰፈሮቹ የተመቱት በሁለቱ ብቻ እንደሆነና በሌሎች የጦር ሰፈሮች የተሰነዘረው ጥቃት መቀልበሱን ተናግሯል። በሩሲያ ውስጥ ጭምር በተዘረጋ ኔትወርክ ሲቀናበር በቆየው የስፓይደር ዌብ ኦፕሬሽን የተሳተፉ አካላት ድብደባው ከመካሄዱ አስቀድሞ ከሩሲያ መውጣታቸውን ዩክሬን ተናግራለች።
ሩሲያ በአንጻሩ የሽብር ጥቃት ነው ብላ የገለጸችውን የስፓይደር ዌብ ኦፕሬሽን በማመቻቸት ሚና የነበራቸው ናቸው ያለቻቸውን ግለሰቦች ይዛለች። 117 ሰው አልባ አውሮፕላኖችን ሩሲያ ውስጥ በድብቅ በማስገባትና ለጦር ሰፈሮቹ በመቅረብ በሩሲያ የጦር ጀት ሰፈሮች የተፈጸመውን ጥቃት ፕሬዚደንት ዜሌንስኪ ታሪካዊና በታሪክ መጽሐፍ የሚዘከር ሲሉ ተናግረውታል። የፖለቲካ ተንታኞች ደግሞ ወደ ከባድ ጦርነት የሚያስገባ ድርጊት ሲሉ ክስተቱን ተቃውመዋል። እርሱም እየመጣ ይመስላል። ምክንያቱም ሩሲያ ለታላቅ የበቀል እንቅስቃሴ እየተዘጋጀች ነው። በዩክሬንና በሩሲያ መካከል ከ3 ዓመታት በፊት የተጀመረውን ጦርነት ለመቋጨት እየሰሩ የሚገኙት የአሜሪካው ፕሬዚደንት ዶናልድ ትራምፕ ዩክሬን በሩሲያ ላይ የፈጸመችውን ጥቃት አስመልክቶ አስተያየት አለመስጠታቸውን የዘገበው ፎሬን ፖሊሲ የሩሲያ ዝምታ በምን አይነት መልኩ ምላሽ ልትሰጥ እንደምትችል ጥያቄን ያጫረ ነው ብሏል። ሩሲያ በዩክሬን ላይ የምትከተለው የጦርነት ዘዴ አንድን ኃይል ቀስ በቀስ አቅሙን በማሳጣት በማዳከም ከጥቅም ውጭ ማድረግ ነው። ሩሲያ እንደ ሁለተኛ የዓለም ጦርነት ወቅት ድንገተኛ የሆነ የጦርነት ዘዴ አለመከተሏ የዩክሬን ድንገተኛ ድብደባ ጉልህ ተጽዕኖ እንዳያሳድርባት ያደርጋል ተብሏል። ሩሲያ በጊዜ ሂደት የዩክሬንን አቅም የሰለጠነና የታጠቀ ኃይል እያዳከመች ነው። ከዩክሬን ግዛቶች በእጇ ያስገባቸው በአንድ ጊዜ በፍጥነት አልያዘችም። ቀስ በቀስ ከዩክሬን ግዛቶች እየጠቀለለች ነው። አመላካቾቹ ሲታዩ ዩክሬናውያን ከችግር ለመውጣት ትግል ላይ ናቸው። ከዚያ በኋላ ሩሲያ ከባድ ጥቃት ከተፈጸመባት ዩክሬን ከባድ አደጋ ውስጥ መግባቷ ግልጽ ነው። አሁን በዩክሬንና ሩሲያ ጦርነት በጀመረው የኃይል ፍልሚያ እንዲህ በቀላሉ የሚቋጭ ነገር እንደሌለ እየታየ ነው። ሩሲያ ለሰላም ድርድሩ ተኩስ አቁም ስምምነት ቅድመ ሁናቴ ብላ ያስቀመጠቻቸው መስፈርቶች በዩክሬን ዘንድ ተቀባይነት አላገኙም። የዩክሬኑ ፕሬዝዳንት የተኩስ አቁም ስምምነት የሚደረሰው ሩሲያና ዩክሬን በመሪ ደረጃ ሲገናኙ ነው ብለዋል። ሩሲያ ጦርነቱ ከተጀመረ ወዲህ ዩክሬን ሩሲያ ለያዘቻቸው የዩክሬን ግዛቶች እውቅና እንድትሰጥ፣ መከላከያዋን እንድትቀንስ፣ የሩሲያ ቋንቋ የዩክሬን ዋና ቋንቋ እንዲሆን፣ ዩክሬን የሰሜን ጦር ቃል ኪዳን ድርጅት ኔቶን እንዳትቀላቀል የሚሉት ይገኙበታል። ዩክሬን ይህን ከማድረግ ሞት ይበጀኛል ብላለች። ከ3 ዓመታት በፊት የካቲት 24 2022 በፈረንጆች ዘመን አቆጣጠር የሩሲያው ፕሬዝዳንት ቭላዲሚር ፑቲን እስከ 200 ሺህ የሚደርሱ ወታደሮች ወደ ዩክሬን እንዲገቡ ትዕዛዝ ሰጥተው ነበርም። ዓላማቸው ደግሞ በቀናት ውስጥ ዋና ከተማዋ ኪየቭ ድረስ ዘልቆ በመግባት የምዕራባውያን ደጋፊ የሆነውን መንግስቷን በመገልበጥ ዩክሬንን ወደ ሩሲያ መመለስ ነበርም። ይሁንና ፑቲን ግባቸው ሳይሳካ ከ3 ዓመታት በላይ በጦርነት ዘልቀዋል። ፑቲን የዩክሬንን 1/5 ግዛት በሩሲያ እጅ አስገብተዋል። ሆኖም አሁንም ጦርነቱ አልቆመም። ከሁለቱም ወገን ሰዎች እንደ ቅጠል እየረገፉ ነው። ሁለቱን ሀገራት ወደ ሰላም ለማምጣት በርካታ ስራዎች ቢሰሩም ለውጥ የተገኘበት አልሆነም። በቅርቡ ከተደረገው ያልተሳካው የኢስታንቡሉ ድርድር በኋላ የአሜሪካው ፕሬዝዳንት ትራምፕ ከሩሲያው ፕሬዝዳንት ፑቲን ጋር በስልክ ለሰዓታት ውይይት አድርገዋል። ከንግግሩ በኋላ ሁለቱ ሀገራት በፍጥነት ተኩስ አቁም እንዲያደርጉ፣ ጦርነቱ እንዲያበቃ እንደሚፈልጉ ነበር ትራምፕ የተናገሩት። ዩክሬን ለዓመታት የተዘጋጀውበት ነው ያለችውን ጥቃት ግን በመሃል ፈጽማለች። ሩሲያ ለዓመታት አልታየም በተባለ ጥቃት በዩክሬን ላይ የበቀል እርምጃ እንደምትወስድ እየተነገረ ነው። ይህ ዝግጅት ስትራቴጂያዊ ኒውክሌር ያካተተ እንዳይሆን ነው የብዙዎች ጭንቀት። የሩሲያ የእግረኛ ጦር መንደሮችን እየጠቀለለ ወደ ኪየቭ እየገሰገሰ ነው። በዚህ ከቀጠለ ኪየቭ የመግባት እድሉ ሰፊ ነው ተብሏል። እስካሁን በድርድር የሚሳካ አልሆነም። ዩክሬንን ወክለው የተሳተፉ የዩክሬን ባለስልጣናትን ዋቢ አድርጎ አልጀዚራ ባሰራጨው ዘገባ የሩሲያ ባለስልጣናት ከተኩስ አቁም ስምምነቱ በፊት ሞስኮ ይገቡኛል በሚል ከያዘቻቸው የዩክሬን ግዛቶች የኪየቭ ጦር እንዲወጣ መጠየቋ ለድርድሩ መፍረስ ምክንያት ሆኗል ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያ ዩክሬን ጦርነት ለማስቆም ቃል ገብተው ነበረም። ነገር ግን ስልጣን ከያዙ በኋላ ባሉት 5 ወራት ውስጥ ሁለቱ ወገኖች የተኩስ አቁም ስምምነት ላይ እንዲደርሱ ቢታገሉም አልተሳካላቸውም። 3 ዓመታትን ባስቆጠረው የሩሲያ ዩክሬን ጦርነት የተጀመሩ ዲፕሎማሲያዊ ጥረቶች አልተሳኩም። በመሆኑም የኪየቭ አጋር የሆኑት የአውሮፓ ሀገራት ሞስኮ ላይ አዲስ ማዕቀብ ጥለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቴሌግራም ገጻቸው ባሰፈሩ ጽሑፍ ሩሲያ ጦርነቱንና ወረራውን ለመቀጠል ጊዜ ለመግዛት እየሞከረች ነው። በመሆኑም ሩሲያውያን የተለየ ጠባይ እንዲኖራቸው ጫና ለመፍጠር ከአጋሮች ጋር እየሰራ ነው ብለዋል። አከል አድርገውም ሩሲያ ለተኩስ አቁሙ ካልተዘጋጀች በሩሲያ ላይ የተጣለው ማዕቀብ መጨመር አለበት ያሉ ሲሆን ሩሲያ ማዕቀብ እየተጣለባት በመቀጠሏ ምክንያት ጦሯን ወደ ሌሎች ሀገራት እያስጠጋች ነው፣ ያስጠጋችውም ወደ አውሮፓ ህብረት አባል ሀገራት ነው ብለዋል። አዲሱ የአውሮፓ ህብረት ማዕቀብ ወደ 200 የሚጠጉ የሩሲያን ነዳጅ ዘይት የሚያጓጉዙ መርከቦች ላይ ያነጣጠረ ሲሆን በተለያዩ ባለስልጣናት ላይ በበርካታ የሩሲያ ኩባንያዎችና ባለሀብቶች ላይ የንብረትና የጉዞ እገዳ መጣሉ ይታወሳል። የእንግሊዝ በሩሲያ ላይ የምትጥለው ማዕቀብ የሩሲያን ጦር መሳሪያ አቅርቦት ሰንሰለት ለማደናቀፍ ያለመ ስለመሆኑ ነው የሚነገረው።
በ100 የሩሲያ መርከቦች ላይ የእንቅስቃሴ ገዳም ተጥሏል። እንግዲህ የደፈረሰው ሊጠራ ይመስላል። የሩሲያ ጥቃት ይጠበቃል። ሌላ ፍልሚያ፣ ሌላ አዲስ ጥቃት፣ ሌላ ትንቅንቅ የሚቀጥል ይሆናል። ሰላም በዩክሬንና በሩሲያ መካከል ሩቅ ሆኗል። አበቃን። መልካም ጊዜ ተመኘን።